በረከቱን የሚወስደው ማን ነው? ላይክ ያደረገነ የቦሌ መድኃኔዓለም ጸሐፊ ቃለ ጉባኤ መያዝ አይችልም፣ መፈረም አይችልም። ደሞዙ 40 ሺህ ብር ነው 20 ሺህ ብር ነው አሉ። የሚነዳው የ20 ሚሊዮን ብር መኪና ነው። የወርቅ መኪና ብትል ምን የሌለው ነገር የለም። ጀነት ውስጥ ፓራዳይም መሬት ላይ ያላየው መኪና ትነዳለህ። ኑሮ ነው እኮ ያው ነው እኮ ምንም የሚለይ ነገር የለም። ሽልማት እንደውም ያላየኸው ነገር ነው ያለው ነው የምልህ። የቦሌ መድኃኔዓለም ጸሐፊ ቃለ ጉባኤ መያዝ አይችልም፣ መፈረም አይችልም። ደሞዙ 40 ሺህ ብር ነው 20 ሺህ ብር ነው አሉ። የሚነዳው የ20 ሚሊዮን ብር መኪና ነው። ደንቆሮ ከየት አምጥቶ ነው ሙዳየ ምጽዋቱን ዘርፎ ጉቦ ሌብነት ያመጣ? የአዲስ አበባ ታያቸዋላችሁ የሚነዱትን ቤተክርስቲያን ያስጀምራሉ። ከዛ ለአለቃው ይነግራቸዋል፣ ለጻፊው እንሸልመው ለአባታችን የሚነዱት የ3 ሚሊዮን ብር መኪና 5 ሚሊዮን ብር መኪና እንስጣቸው። በጥቅሴ አትበሏትም። ስኳር አምነህ ደም ብዛት አምነህ ደም ግፊት አምነህ ታየዋለህ እንጂ አትበላውም። ሰቀቀን አምነህ ኪኒን ነው የምትውጠው፣ አትጾምም። ቤተክርስቲያንን የግል መጠቀሚያችሁ ስላደረጋችሁ እግዚአብሔር ደግሞ ጤናን ስጥ። እንቅልፍ የለ አስማምነህ ትላለህ። ቀካምነህ ነግሬሃለሁ። ይኸው ነው በቃ ነግሬሃለሁ። የአብነት መምህራን በመቃብር ቤት ቅማል ይበላቸዋል፣ ከዚ ያካቸዋል፣ ቱሃን ይበላቸዋል። እናንተን ያስተማሩ የአብነት መምህራን የምግብ ያለህ ይላሉ፣ እንደ የራብ ያለህ ይላሉ። እናንተ ጳጳሳት ሆናችሁ፣ እናንተ አለቆች ሆናችሁ፣ እናንተ ምናምን ናችሁ። በድሃ ገንዘብ ላይ ድሃ ባዋጣው ገንዘብ ላይ በሙዳየ ምጽዋት ገንዘብ መምህራኖቻችሁን የረሳችሁ ናችሁ። መምህራኖቻችሁን የረሳችሁ እንደኛ ቤተ ክርስቲያን ሰዎች ደግሞ አለ እንደ ለቤቱ ጠላት የሆንን ሰዎች ማለት ነው። ይሄን መስበር አለብን። ይሄን ማስቀረት መቻል አለብን። እናደርገዋለን። ይሄ አብይ ጾም እኔ ፋኖ አልልም። ጸባይን አሳምራለሁ። ሰበር ካለ ሊቃውንተ ኢትዮጵያ ካሉ በስተቀር ጣልቃ ገባለሁ። ከዛ በተረፈ አትጨቅጭቁኝ፣ አትጻፉልኝ። ዘመዴ ምን ሆነ በሸዋ፣ ዘመዴ ምን ሆነ በጎንደር፣ ዘመዴ ምን ሆነ በወሎ፣ ዘመዴ እንዳትሪ አንድ ሰው እንዳይመጣብኝ። አሁን ደግሞ እናት አለችኝ፣ ደሃ እናት ቤተ ክርስቲያን ባለጸጋ የሆነች ግን ልጆቿ ያደህዩት እጅግሯን አስረው ለጠላት ለተኩላ አሳልፈው የሰጧት። በአቅሜ የሚችለውን ስራ አደርጋለሁ። የሚችል ይከተለኛል፣ ማይችል ደግሞ የራሱ ጉዳይ። እኔ የተፈቀደላቸውን ይዤ ሰራዊተ ጌዴዎንን ይዤ እቀጥላለሁ። አሁን እናቴ እንዲህ ዝም ብሎ ነገር የለም። በረከቱን የሚወስደው ማን ነው? ላይክ ያደረገነው በረከቱን የሚወስደው ማን ነው? ላይክ ያደረገነው የሚወስደው ማን ነው? ፎሎ ያደረገነው ዜማልክ ይሰብራል። የሚወስደው ማን ነው? ሸር ያደረገነው በረከቱን የሚወስደው ማን ነው? ላይክ ያደረገነው ሸር ያደረገነው ፎሎ ያደረገነው። እሺ በረከት ለመውሰድ ከፈለጋችሁ ላይክ ፎሎ ማድረጋችሁን አትርሱ። እሺ ክቡር አንድምቶቻችን የወርቅ መኪና ብትል ምን የሌለው ነገር የለም። ጀነት ውስጥ ፓራዳይም መሬት ላይ ያላየኸው መኪና ትነዳለህ። ኑሮ ነው እኮ ያው ነው እኮ ምንም የሚለይ ነገር የለም። ሽልማት እንደውም ያላየኸው ነገር ነው ያለው ነው የምልህ። ዱባይ ተሻሽሎ ማለት ነው ጀነት። በቃ በለው። ከዛም በላይ ዱባይ ይሄ መሬት ላይ የምታየው ዱባይ ምናምን አሜሪካ መጡ። ግን ዱባይ ዘንጦ ነው በለኛ አባ። አዎ ልጆች ገነት ምንድን ነው? ይሁንዬ በእናንተ ገነት ምንድን ነው? ጀነት ማለት እግዚአብሔር አምላክ ምድር ላይ በሰራው መልካም ነገር ላይ እዛ ምን እያደረግ ከእግዚአብሔር ጋር እያመለክ የምትኖርበት ቦታ ማለት ነው። ማረፊያ ቦታ ማለት ነው ገነት። ይሄ ሚስት አምር ልጅ አምር ምን አምርም ስታረፍ ነፍስ ብቻ ነች ማለት ነው የምትደሰተው። እንዴት ይሆናል እንደዚህ? አንተ ስለዚህ አሁን እንዲያምረኝ ደስ እንዲለኝ 72 ምናምን ትገጨኛለህ እያልከኝ ነው። ይሄ 72 ሴት ጋር ግን ልጠይቅህ እዚህ ጋር አንድ ነገር ኢብራሂም የምጠይቅህ እኔ አሁን አላህ 72 ሴት ጀነት ውስጥ እየለጠለጥኩ ሲያየኝ ምንድን ነው የሚሰማው? ቆይ
ቆይ አሁን እኛ አሁን በኢትዮጵያ ቆይ እቺን መልሰን 72 ሴት ለኔ ተደርድረዋል። ራቁታቸውን አድርጌያለሁ። አንዷን በዚህ ለጠለጣል። ምንድነው ፈጣሪ የሚሰማው ስሜት? እስቲ ዘግበኝ። ቆይ እሺ አሁን አንተ እንዳልከው እስቲ ይሁን። እስቲ በመለጥለጥ ምናምን በለው እስቲ እሺ ግብረ ስጋ አሁን እኛ አይደለም መለጥለጥ አማርኛ ላውራ። ቆይ ኦኬ ግብረ አሁን 72 ሴት ራቁታቸውን አድርጌ ግብረ ስጋ ግንኙነት አይደክመኝም። እዛ ላይ እንግዲህ ድካም የለም። 72ቱንም እያጫወትኩ የኔ ፈጣሪ ያይኛል። ምንድነው የሚለው ሲያይ? ኦኬ አሁን እኮ ከፈለክ ነው እኮ አሁን እኮ ከፈለክ ነው። ቆይ አሁን ደግሞ በአበሻ አሁን ነጭ ሀገርና አሁን አበሻ ጋር ሴት እንደዚህ ማድረግ ምናምን አሁን አበሻ ጋር በጣም ይፈራል። ነጭ ጋር ግን ኦፕን ነው። በህፃንነቷ ገና አሜሪካ ላይ ወንድ ይሄ ልጅ አፈቀርኩት ካለች ይፈቅድላታል እናት አባት። ለምንድነው የአበሻ ብልግና ያደረግነው ማለት? አሁን በዚህ በነጮቹ እድሜ እዛ ኢትዮጵያውን ቦይፍሬንድ ምናምን ብትይዝ ተካብዶ ተጋርፎ ወይ የእንትና ልጅ ባለጌ ምናምን ብላ ትገረፋለች። ኢትዮጵያ ግን አሜሪካ ግን ኦፕን ነው። እና ይሄን ነገር እኛ አሁን የተወለድነው እኮ እናትና አባት ግብረ ስጋ ግንኙነት አድርገው ነው አይደል የተወለድነው? ይሁንም እኛ አንተም አንተ እኔም ለምንድነው ያልሆነ ግብረ ስጋ ግንኙነትን ለምንድነው እንደ ብልግና እንትን ያየ ነው? የት ሀገር ከሁለት አንዱ ምረጣ። ዋናው ነው አሜሪካ ነው። አትጨናነቅ፣ አይዞህ። ዛሬ ቪዛ ይሄው ትመሰክራለህ። በደንብ በኢየሱስ ሂድ፣ ተከናወን። አሜን። አንቺም ትሸኝ ዛሬ ለዛ ነው የመጣሽው። ነይስ ብትሄድ አይሻልም? ይሄድ የኤምባሲ ቀጠሮ ብዙ አይገኝም፣ ግን አሁን ለሷ ሲባል ላስወጣ ቪዛ ለስታደረሽ ዛሬ አንቺ ቪዛው ላንቺ ነው ለወንድምሽ እንዲሰጠው የምትፈልጊው? እስቲ እኔ ፕሮሰስ ልጀምርልህ አለኝ አለ። እሺ በቃ እኔ ፓስፖርትህን አሳድስልሃለሁ፣ ዛሬ ቸርች ስራ ቀርቼ እሄዳለሁ፣ ይሆንልሃል አልኩ። ቪዛ ይሰጠዋል ብላ ነው የመጣችው። ያሰምታል። ቪዛ ለመቀበል ነው የመጣችው። ፓስፖርቱን ይዘሽዋል? ይመታ። ሰላም። በጣም የሚያሳዝንና ያየሁትን ነገር ልነግራችሁ ነው። አንድም ሰው እንዳይመጣ የተከለከለበት ወይም የታገደበትን ቤተክርስቲያን ልነግራችሁ ነው። በጣም ነው የሚያሳዝነው። ያውም በዚህ በጾም ወቅት አንድም ሰው እንዳይመጣ እናጅሬ ከልክለዋል። እናንተ በየክልሉ እየተጓዛችሁ ቤተክርስቲያን የምትሰሩ ማህበራት፣ ምዕመናን፣ የቤተክርስቲያን አገልጋዮች፣ ታዋቂ ሰዎች በየቤተክርስቲያኑ ግንባታ እያፈረሳችሁ በግንባታ ላይ ግንባታ የምትገነቡ የቤተክርስቲያን አስተዳዳሪዎች ይሄ እናንተን ይመለከታል። ይሄ እንግዲህ አስገራሚው ምዕመናን እንዳይገቡ ወይም የተከለከለበት ቤተክርስቲያን አይገርምም? እዚሁ አዲስ አበባ ውስጥ ነው ይሄ ቤተክርስቲያን። እዚህ ቤተክርስቲያን ሰው እንዳይመጣ አጅሬ ቢከለክሉ መምህራኑ ግን በባዶ ግቢ ጉባኤያቸውን አላቋረጡ። ባዶ ግቢ ላይ እንደምትመለከቱት ሰው እንዳይገባ የተከለከለበት ይሄ ቤተክርስቲያን እዚሁ አዲስ አበባ ነው። የካ ክፍለ ከተማ ኮተቤ መምህራን ኮሌጅ ወይም የትምህርት ዩኒቨርሲቲ የተባለው አሁን በ2 ኪሎ ሜትር ርቀት ላይ በእግር 20 ደቂቃ 15 ደቂቃ አይፈጅም፣ በመኪና ደግሞ 5 ደቂቃ አይፈጅም። ከኮተቤ መምህራን ኮሌጁ ጀርባ ነው ያለው። ይህ በአዲስ አበባ ክልል ያለ ቤተክርስቲያን ጸበሉ ፈዋሽ ተአምረኛ ቢሆንም በመጽሐፍ ቅዱስ ላይ ዘፍጥረት 18 በመምሪያ አድባር ስር ተቀምጦ እንግዶች እንዳይመጡ እንዳይገቡ የተከለከለው አብርሃም በናጅሬ ስላሴዎችን ለመቀበል ተገኝቷል፣ በቅቷል። እነዚህ ሰዎች እንደምታዩቸው በባዶ ምንም ሰው በሌለበት ሁለት ህፃናት ባሉበት ትምህርታቸውን አላቋረጡም። አጅሬ ሰይጣን በዚህ ሰዓት አብዛኛውን ሰው ልመጣ እየፈለገ ከመንገድ እየከለከለ እያስቀረ በየመጠጥ ቤቱ በየቁማር ቤቱ ቢያደርግም እነዚህ ሰዎችና እነዚህ ህፃናት ግን በፍጹም አላቋረጡም እንደምታዩት። እና አሁንም ጥሬን ማረጋው ምዕመናን በተለይ በዚህ ወቅት ክልል ሄዳችሁ ስንት እምነበረድ የምታፈሱ አላችሁ ትልልቅ ሰዎችና አማኑኤል ቤተክርስቲያንን የፊታችን የአማኑኤል ቀንም በመምጣት ችግሩን በማየት እንደምታዩት ነው። ግቢው አጥሮ የፈራረሰ ነው።
በአጋጣሚ ደግሞ እዛ አካባቢ ሪል ስቴቶች ምናምን እየለሙንና አማኑኤል ምን ይታወቃል ለእናንተም እዛ አካባቢ መሬት ሊሰጣችሁ ቤት ልታገኙ ትችላላችሁና እባካችሁ ይሄንን ያጋንንት ጦርነት ይሄ ቤተክርስቲያን አሸንፎ ያው እንግዲህ እንደሌሎቹ ባይሆን መጠነኛ የቤተክርስቲያን እድሳት ወይም ስራ እንዲኖረው እንድታግዙ ይህ የግሌ ጥሬ ነው። አብራችሁ ለቆማችሁ አመሰግናለሁ። ሐሳብ አስተያየት ኮሜንታችሁን ስጡኝ። በተለይ ኢሞጂ ባትጠቀሙ ደስ ይለኛል። ሐሳባችሁን ስጡ። አመሰግናለሁ። ኦርቶዶክስ እምነትን ተከታይ መሆን ወንጀለኛ መሆን ነው ማለት ነው። በተለይ ምስራቅ አርሲ ውስጥ የኦርቶዶክስ እምነትን ተከታይ መሆን ወንጀለኛ መሆን ነው ማለት ነው እኮ። ለዚህ ነው እየተከታተሉ በየጊዜው ምንም ያላጠፉ ገበሬዎች ላይ ምንም ያላጠፉ ሰዎች ላይ እንደዚህ አይነት የጅምላ ግድያ የሚፈጸምባቸው። አሁን እኮ ጉዳዩ ከብሔር ከምናምን ወጥቷል እኮ። ቀጥታ ኦርቶዶክስ የተባለ እምነት ተከታይ ላይ ያነጣጠረ ነው። እነዚህ በእስልምና እምነት ስም ተደራጅተው የታጠቁ አካላት አንዴ ብሔርን ነፃ እናወጣለን የሚሉ ዋና ዓላማቸው ግን በእስልምና ስም የተደራጁ። የትኛው የእስልምና መጽሐፍ ነው? የትኛው ቁርአን ነው ሰውን ግደል የሚለው? ሊገባን እኮ አልቻለም እኮ። ከየት እንደመጡብን ሊገባን አልቻለም እኮ። መጅሊሱም በእስልምና ስም ተደራጅታችሁ የሰው የመኖር ሰብአዊ መብት ላይ ጉዳት የምታደርሱ ቁርአኑ እንደዚህ አይልም፣ እኔን አይወክልም አይልም። ቢኮዝ እሱ የሚያሳስበው የኢራን መንፈሳዊ መሪ መገደል ነው። ሲኖዶሱም ምዕመናኖቼ በጅምላ እየተጨፈጨፉ ነው ያሉት፣ ሰው የመኖር መብቱ ላይ ጉዳት እየደረሰ ነው ያለው፣ መንግስት ሆይ ልትከላከልልን ይገባል አይልም። የሚያሳስበው እስራኤል በኢራን መደብደብ። እኛ ሀገራችን ውስጥ የመኖር መብት አለ። የምንም ሃይማኖት ተከታይ ሁኑ፣ የመኖር መብት አለ። የመኖር መብታችንን ደግሞ ሊያስጠብቅልን የሚገባው መንግስት ነው። በየጊዜው ምንም ያላጠፉ ከቤተ ክርስቲያን ስመው የሚመለሱ ሰዎች ላይ በእሩምታ ተኩስ እየተገደሉ በአንድ ጉድጓድ የሚቀበሩበት ምንም አግባብ የለም። መንግስት የማይከላከል ከሆነ የሃይማኖት ተቋማት የማይቃወሙ ከሆነ ሰዎቹ ራሳቸውን የመከላከል መብት ይኖራቸዋል ማለት ነው። ይሄንን ማንም ሊከለከላቸው አይገባም፣ አይችልም። ገደለው ለምንድነው ደማችን የሚፈስ? ለምንድነው የልጆቻችን ሀብት ንብረት የሚቃጠል? ለምንድነው የሚታረዱ? ህፃናቱ ታረዱ፣ እናቶቻችን ታረዱ፣ አባቶቻችን ሞቱ። በአርሲ ምድር ላይ ምን አደረግን? ምን አጠፋ? ምን አደረግን? ወዴት እንዴት ምን አለ? ሌላ ሀገር የለም፣ ሌላ ህዝብ የለም። ምን አደረግን? ለምንድን ነው የምንሞተው? ለምንድን ነው የምንታበደው? ይህ ነው መንግስትም ይስማ፣ የኦሮሚያ ህዝብም ይስማ፣ የዓለም ሁሉ ህዝብ ይስማ፣ የፌዴራል መንግስትም ይስማ። ለምንድን ነው እስከ መቼ ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድን ነው የምንባለው? መንግስት ለምን አይሰማን? ለምንድን ነው መከላከያው የወጣው? ህዝባችን እየታረደ ነው፣ ልጆቻችን እየሞቱ ነው፣ ህፃናቱ እየታረዱ ነው፣ እየተቃጠሉ ነው፣ ሀብቶቻቸው ቤቶቻቸው እየተቃጠለ ነው። ስሙ፣ በዓለም ሁሉ ያላችሁ ስሙ። እኛ ሌላ ሀገር የለንም፣ ሌላ ህዝብ የለንም፣ ሌላ ህይወት የለንም። የተሾምንበት እኛ እረኛ ነን። ልጆቻችን ለምን ይሞታሉ? አድራዋቀይ ገረምቴን ገረሞዴም